እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ጤና ይስጥልኝ በመላው ዓለም ለምትገኙ ኢትዮጵያውያን ትውልድ ኢትዮጵያውያን፣ በመጀመሪያ ደረጃ ተስፍሽ ኮንግራ ዛሬ ውጤትህን እንግዲህ የልፋትህን የድካምህን እዚህ ጋር በማየትህ እኔ ላንተ በጣም ደስተኛ ነኝ። ሲቀጥል ዛሬ እነዚህ ጀግኖች የኔ ጀግኖች ናቸው ከምንም ነገር በላይ ማለት ነው። ይህንን ነገር ከማድረጉ በፊት ከበፊት ጀምሮ እና ተስፍሽ የምንተዋወቀው ስለ አረብ ሀገር ሴት ያላትን ፖቴንሻል በጣም ነበር ደግሞ ደጋግሞ የሚነግረኝ። ሁሌም ምን ይለኝ ነበር መሰላችሁ? የሰው ቤት ስራ ጅማሬ እንጂ መድረሻቸው አይደለም። መስራት እንደምንችል ማድረግ እንደምንችል በእኛ ሙሉ በሙሉ እምነት ነበረው። ሁሌም ውስጡ ይብሰከሰክ ነበረ። ሁሌም ውስጡ ያብሰለስለው ነበረ ስለ አረብ ሀገር ሴት እና ዛሬ ላይ ደግሞ ቃልን በተግባር አድርገህ ስላየውክ እጅግ በጣም ከልብ ነው የማመሰግነው። ሰው ነህ፣ ምን አለባህ፣ ቆሞ ስለሄደ ብቻ አይደለም ሰውነት። እና እህቶቼም ደግሞ በሰው ሀገር ሆናችሁ በተለይ አክቹዋሊ አረብ ሀገር ላይ ያላችሁ የእኔ ደሞች የእያንዳንዳችን ኑሮ ተመሳሳይ በሚያስብል ሁኔታ ነው ያለው እና ከምንም ነገር በላይ ምኑ እንዳስደሰተኝ ታውቃለህ? ለእኔ ማለት መጀመራችን፣ ለእኔ የሚል አንድ ስቴፕ መሄድ መቻላችን። እኛ እኮ ለእኔ ማለት ነውር እስኪመስል ድረስ እኮ አንድ ቀን ለእኔ ብለን አናውቅም፣ በምንም ተአምር ማለት ነው። ለአክስቴ ልጅ ለአጎቴ ልጅ ይሄን አርጌ ነው እንጂ እስኪ ለእኔ ብለን ራሳችንን እንኳን ከራሳችን ጋር ተቀምጠን እንትን የምንለው ነገር የለም። እና በጣም ነው የኮራሁባችሁ። ወላሂ ያላ ሻሂዴ ነው። በጣም አንድ የአረብ ሀገር ሴት ለእኔ ማለት ጀመረች ማለት አቅሟን አወቀች ማለት ነው። ይሄ ከምታስቡት በላይ ከባድ ነገር ነው። ትልቅ እርምጃ ነው። እንደ ትንሽ ነገር አትዩት። ይሄ ደግሞ አሁን ላይ የመጣ ለውጥ ነው። አንድም ቀን ለእኔ ብለን ያልነው ነገር የለም። ከልብስ አቅም እንኳን ልንገዛ ስንል የት ልለብሰው ነው በሚል ረከስ ያለ ነገር ለራሳችን መርጠን ለወላጆቻችን ነበረ ቱማች ኤክስፔንሲቭ የሆኑ ነገሮችን የምንገዛው። ዛሬ ላይ ግን ለእኔ ማለት ጀመርን። ዛሬ ላይ ግን እኔም የሆነ ነገር ለራሴ ማድረግ አለብኝ ማለት ጀመርን። ምን ሲሆን በጣም ረዥም ዓመት አረብ ሀገር ሰርተው ቤተሰቦች እኔ ቤተሰብ አደጉማ አይደለም ቤተሰብ ነው፣ ሀቅ ነው። ብዙ ነገራቸው ሉዝ አድርገው አገር ሲገባ እህቶቻችን የማይሆን ነገር ላይ እየወደቁ ስናይ ያ ስጋት ደውል ሆነልን፣ አነቃን። የትኛዋ የአረብ ሀገር ሴት ናት ከስንት አንዷ ናት ሀገር ከገባች በኋላ ሰክሰስ የምትሆነው? ያን ማድረግ የምንችለው ግን እዚህ ሆነን ነው። እዛ ከሄድን በኋላ ከዜሮ በመጀመር ባለንበት ቦታ ላይ ሆነን እራሳችንን ከገነባን ትልቅ ነገር ነው። ደግሞም አቅሙ አለን። ይሄንን ታውቃላችሁ። አቅሙ ባይኖረንማ የአረብ ልጅ አናሳድግም ነበር። እመኑኝ። አቅሙ ባይኖረንማ እንደ ደጃል አንድ አይናችንን ጨፍረን በአንድ አይናችን አንተኛም ነበር። አቅሙ ባይኖረንማ አንድ ሰዓት ብቻ ተኝተን እንቅልፍን መታገል ቀላል ነገር አይደለም። የምናልፍበትን የህይወት ጉዞ ጠንቅቀን እናውቀዋለን። የሰው ቤት ስራ መነሻችን እንጂ መድረሻችን አይደለም። እያንዳንዳችን እራሳችንን ከፈተሽን አቅም አለን። እያንዳንዳችን ውስጥ የተደበቀ የኛ ማንነት አለ። ያልኖርነው ልጅነት አለ አይደለም? እሱ አልፎናል። ግን መኖር የሚገባን የወደፊት ህይወት አለ። ያ ደግሞ በእጃችን ነው። ሀብታም ሆኖ አለመወለድ ወይም መወለድ ይሄ ቻንስ ነው። ራስሽን ሀብታም ማድረግን ያንቺ ኃላፊነት ነው። ራሳችንን ካለንበት ነገር አንድ ስቴፕ ከፍ ማድረግ ግን የኛ ኃላፊነት ነው። ከፍ ብለን ስላልተወለድን ብቻ እኛ እንዲህ ነው አንልም፣ እድላችን ነው አንልም። ከዛ በተረፈ ማንም ሰው ስለ አረብ ሀገር ሴት ሲባል ስለ አንቺ ልክ እንደ ቆስማናና ላይክ የሆነ ነገር እንዳለፈሽ አድርጎ ለአንቺ ሲያስብ ለአንቺ መደሰት የለብሽም። ምክንያቱም በሀገርሽ ላይ ዶክተር የማይበላውን ደሞዝ እየበላሽ ነው። አንቺ ከማንም በታች አይደለሽም። አንቺ የትም ሀገር ከምትቀመጥ ሴት አንተ የትም ሀገር ከሚቀመጥ ወንድ እኩል የሚያስብ አይምሮ አለክ። በአስተሳሰብ አንለያይም። እኛ ልክ የሆነ ነገር ሲባል ድሮም የአረብ ሀገር ሴት ኔቨር ምንም ማድረግ እንችላለን። የአረብ ሀገር ሴትነታችን ከምንም እንደማያግደኝ ህሊናችሁን አሳምኑት። የአረብ ሀገር ሴትነትሽ ምንም ከማድረግ አያግድሽም። አንቺ ነሽ የምትወስኚው። አንቺ ነሽ ላይሽ ላይ በር የዘጋሽውን በር ክፈች። ዛሬ የሚያየሁት ደግሞ ይሄን ነው። ለእኔ ማለት ጀመርሽ። ለእኔ ማለት ስትጀምሪ ለውጥሽን ታይዋለሽ። ጊዜው ደግሞ አሁን የሶሻል ሚዲያ ነው። ሁሉም ኢንተርኔት ነው። ታዲያ መክሊትሽን ወቂ። አንድ ሰው የሆነ ነገር ሰክሰስ ሆነለት ማለት ለአንቺ ይሆንሻል ማለት አይደለም። የኔ ሳይዝ ለአንቺ አይሆንም። የኔ ልብስ ብትለብሺ ወይ ይሰፋሻል ወይ ይጠብሻል። ማድረግ ያለብሽ ምንድነው? በሳይዝሽ ነው ልብስ መግዛት ያለብሽ። ዩቲዩብም ሆነ የትኛውም የሶሻል ሚዲያ ፕላትፎርም ተጠቃሚ ስትሆኚ የራስሽ ቀለም ይኖርሽ። የራስሽን የሆነ ነገር ይዘሽ ነኝ። ኮፒ ፔስት አትሆኚ። ኮፒ ፔስት ለልብስም አይሆንም እንኳን ለሌላ ብራንድ የሆነ ልብስ ኖሮ ከዛ አንቺ ኮፒውን ስትለብሺ ሁለቴ ስታጥቢው ወደ ነበረበት ሰልባጅ ይመለሳል።
ያንቺ ማንነት ያ ነው። አቅሙ አለሽ። ካንቺ የሚጠበቀው ራስሽን መፈለግ፣ ቁጭ ብለሽ ለራስሽ ጊዜ መስጠት። እያንዳንዱ አረብ ሀገር አረብ ቤት የሚሰሩ ልጆች ስለ እውነት ነው የምልህ ተስፍሽ፣ ቁጭ ብለህ ስታወራቸው ውስጣቸው ብዙ ነገር አለ። አዎ አንተም ይሄንን ያደረከው አንተ ይሄ አሁን የምታስመርቃቸው ተማሪዎች አንተ የሰጣቸው ማንነት ሳይሆን ውስጣቸው ያለውን ማንነት ፈልገው እንዲያገኙ ረዳሃቸው። ይሄ ውስጣቸው ተደብቆ የነበረ ጀግኖች ናቸው እህቶቼ። ተስፊሽ ስለ እውነት ጀግኖች ናቸው እህቶቼ፣ ያውቃቸዋለሁ። ብዙ ቻሌንጆችን ነው የምናልፈው አረብ ሀገር ውስጥ፣ ብዙ ቻሌንጅ ነው የአረብ ቤት ውስጥ የምናልፈው። እመኝኝ፣ ያንን ማለፍ የቻልሽ ምንም አያውቅትሽም። ስለዚህ ለእኔ ማለት እስከጀመርሽ ድረስ ጀግናዬ ነሽ። ለእኔ ማለት እስከጀመርሽ ድረስ ራስ ወዳድነት ሐራም አይደለም። ቤተሰብሽንም እየረዳሽ ራስሽንም አቋቁሚ። ሀገር ስትገቢ ከዜሮ መጀመር ሊከብድሽ ይችላል። ባለሽበት ሆነሽ ይህንን ማንነት ደግሞ እሱ ልክ ጠቁሞ እንዳሳያችሁ ሁሉ እናንተም ራሳችሁን ጠይቁ። የትኛውም የሶሻል ሚዲያ ላይ ደግሞ ስትሰሩ ከዚህም በኋላ ተመራቂ ተማሪዎች እንደ መልእክት የማስተላልፈው ነገር ፈርስት ኦፍ ኦል የራሳችሁ ቀለም ይኖራችሁ፣ በራሳችሁ ይዘት ኑ። ውስጣችሁ ያለውን ነገር ፈትሻችሁ አውጡ። ከዛ ውጪ በሐቅ በኩል የምትኖሩ ያደርጋችሁ። እዛ ጋር የሚመጣውን ኢንካም ብቻ ሳይሆን የራስሽን ማንነት፣ የራሳችን የሆነ እምነት፣ ባህል፣ አመለካከት ያለን ሰዎች ነን አይደለ? ያንን ቀለም ሳንለቅ ኢትዮጵያዊነታችንን የትም ቦታ ላይ ሻይን ማድረግ አለብን። ሶሻል ሚዲያ በጣም ፈታኝ ነው። አንዳንዴ በጣም በአሪፍ መልኩ ትሰሩና አንዴ ሳት ስትሉ ወይ ቪው ታጣላችሁ ወይ የሆነ ነገር፣ ከዛ በኋላ በመንገዳችሁ ስትሄዱ ያላተረፋችሁትን ነገር በስህተታችሁ ደብል የሆነ ቪው ታመጣላችሁ። ያንን ቪው ለማምጣት ግን ያንን ስህተትሽን እንዳትለማመጁ። ከመንገድሽ የሚያስወጣሽ ነገር ላይ አትለማመጂ። በተረፈ ስለ እውነት በእናንተ በጣም ኮርቻለሁ። ንግግር ስለበዛው በጣም ይቅርታ። ተስፍሽዬ እነዚህ እህቶቼ መጥቼ ኮንግራጁሌሽን እንድል ስለፈቀድክልኝ ከልብ አመሰግናለሁ። ዛሬ እዚህ ጋር ባልታደም ጉድክ ይፈላ ነበር። ምክንያቱም እነዚህ የእኔም ተመራቂ ተማሪዎቼ ስለሆኑ እኔ አስተማሪያቸው ሆኜ አይደለም። በእርግጥ ግን ስለነሱ እኛው በልን እኮ እኔም ከነሱ ነኝ። ሁሌም ነው የማስበው እስከ መቼ እኛ የምለው ነገር አለ፣ እስከ መቼ ለራሳችን አናስብ የምለው ነገር አለና አም ሶ ፕራውድ። በሁላችሁም ኮርቻለሁ። እያንዳንዱ የሶሻል ሚዲያ ፕላትፎርም ኃላፊነት አለው። በአንቺ ተከትሎሽ ጥሩም ቦታ የሚደርሳለ፣ መጥፎም ቦታ የሚደርሳለ። ስለዚህ አላህ ለሁላችን የሚያግራልን። እወዳቸዋለሁ። ባይ